በመላው ለምትገኙ ተመልካቾቻችን አሁን ደግሞ ብዙ ቁም ነገርነት የምትቀስሙበት እንግዳ የተሰኘ ዝግጅታችን ላይ ደርሰናል። ተከታትለን እንመለስ። ሰላም ተመልካቾቻችን እንደምን ሰነበታችሁ? እንኳን አደረሳችሁ። እንግዲህ አሁን የእንግዳ ዝግጅታችን ላይ እንገኛለን። ለዛሬም ከአንድ እንግዳችን ጋር ጥሩ ቆይታ ይኖረናል። እንኳን አደረሰሽ። አመሰግናለሁ። እንኳን አብሮ አደረሰን። እሺ ዝግጅታችንን በመታወቅ እንጀምር። ስሜ ሄራን ገብረአብ ይባላል። የክርስትና ስሜ ፍቅርተ ማርያም ይባላል። የመማረው ቅኔ አካዳሚ 4ኛ ክፍል ነው። እሺ ስንት አመትሽ ነው? 10 አመቴ ነው። እሺ በጣም ጥሩ። እስቲ የቀን ውሎሽን ንገሪኝ። የቀን ውሎዬ እንደ ማንኛውም ክርስቲያን ልጆች ከሰኞ እስከ አርብ የዓላማዊ ትምህርት የአብነትና የዓላማዊ ትምህርት እማራለሁ። ቅዳሜ ደግሞ የጨዋታና የተማርኳቸውን የማጠናበትና የምከልስበት ሰዓት ነው። እሁድ ደግሞ በተቻለኝ መጠን ቅዳሴ አስቀድሼ ወደ ሰንበት ትምህርት ቤት ኮርስ ወደ መማር እሄዳለሁ። ስንተኛ ክፍል ደርሰሻል? እኔ 4ኛ ክፍል ነኝ። ሰንበት ትምህርት ቤትም ዓለማዊም 4ኛ ክፍል። እሺ የአብነት ትምህርት ትማራለሽ ማለት ነው? አዎ እማራለሁ። ምን ላይ ደርሰሻል? እኔ ከአትብ ጀምሬ እስከ መዝሙር ዳዊት ድረስ ደርሻለሁ። መዝሙረ ዳዊትን ጨርሰሻል? ምን ላይ ደርሰሻል? መዝሙር 43 ደርሻለሁ። በጣም ጥሩ። እስቲ ለኛና ልጆች ምን ታቀርቢልናለሽ? ከመቤታችን ከመልክዓ ማርያም አቀርባለሁ። ሰላም ሰላም ለዝክረ ስምኪ ሀዋ ዝምነ ከልበኔ ወቁስጥ ወእምነ ሰልበንት ሰንበት ሙኡዝ ማርያም ድንግል ለባስተአቢ ትእዛዝ ይስቀኒ ለለጽባሁ ወይነ ፍቅርኪ ሀዚዝ ይሰቅዮ ውሂዝ ለሰናይ አርዝ። እሺ ቃልየትን ያሰማል። አሜን። እንግዲህ ሴቶች የአብነት ትምህርት ቢማሩ ምንም አይጠቅማቸውም የሚል አመለካከት አለ አይደለ? አንቺስ ምን ትያለሽ? ምን ይጠቅማቸዋል? እኔ ይጠቅማቸዋል ብዬ አስባለሁ። ምክንያቱም አንደኛ ትዕግስተኝነትን ያስተምራቸዋል፣ ቅንነትን እና ደግሞ ትህትናን ያስተምራቸዋል። ማለትም ስነ ምግባር ያስተምራቸዋል አብነት ትምህርት መማራቸው ማለት ነው። ግን እሺ በምን አይነት መልኩ ነው ስነ ምግባር የሚያስተምራቸው? ማለትም ስለሚናገረው ቃል የአብነት ትምህርቱ በሚናገረው ቃል ልክ ትርጉሙን ይዘው እነሱም እንዲተገብሩት። ስለዚህ ተምረው እንዲያስተምሩም ጭምር አይደለ? አዎ በጣም ጥሩ። እመቤታችን በ3 አመቷ ቤተ መቅደስ መግባቷና እዚያም በቅድስናና በእውቀት ታንጻ ማደጓ አሁን ላለን ሴቶች ምን ያስተምረናል? አንደኛ ትዕግስተኝነትን ነው። ከ3 አመቷ እስከ 12 አመቷ ድረስ በዛ በትዕግስት ቆይታለች። ሁለተኛ ደግሞ ቅድስናን ነው። ቅድስናን ስንል ደግሞ እመቤታችን እዛ በቅድስና ኑራለች እና ደግሞ ትህትናን ቅዱስ ገብርኤል ሲያበስራት እኔ ቤተ መቅደስ ገብቻለሁ እንደማለት ልክ እኔ ይሄ ነገር አይገባኝም ብላለች። ለዛ ትህትናን ያስተምረናል። እንግዲህ ትንቢት ተነግሮላት የለ? ያን መጽሐፍ ትንቢቱን እንኳን ስታነብኮ ምን አለበት የዚህ ሴት አገልጋይ ብሆን ብላን የተመኘችው እንጂ እሷ ልሁን ብላ ራስ አልተመኘችም። ስለዚህ ከመቤታችን ትህትና እንማራለን። ቃልየትን ያሰማልን። አሜን። በቤት ውስጥ አንቺ ምን ስራዎችን ትሰራለሽ? እኔ በቤት ውስጥ ቤተሰብ ማገዝ፣ ከዛ የቤት ስራ ካለኝ የቤት ስራ መስራት፣ የተማርኳቸውን መከለስ፣ እንደዛ ነገር አደርጋለሁ። እሺ እንግዲህ ትምህርት ቤት 4ኛ ክፍል ነኝ ብለሽኛል። በጣም የምትወጁና ይበልጥ ጎበዝ የሆንሽበት ትምህርት ምንድነው? እኔ ስነ ምግባር ማለት ነው። እሺ ግብረ ገብ ማለት ነው። ግብረ ገብ። እሺ በጣም ጥሩ። ሴቶች ከሚያደርጓቸው ነገሮች ውስጥ ወንዶች የማይችሉት ነገር አለ? ምን ለምሳሌ? ወንዶችና ሴቶች የየራሳቸው የያዙት ነገር አለ። አሁን ለምሳሌ ቤተክርስቲያን ውስጥ ሴትና ወንድ የተለያየ ነገር፣ አሁን ለምሳሌ የጌታችን ስጋና ደም ሲቀበሉ በሚያደርጉት ነገር ልክ አሁን ለምሳሌ ወንዶች
ወንዶች ናቸው ቅዳሴ ማስቀደስ የሚችሉት መቅደስ የሚችሉት። ሴቶች ግን እንደዛ ማድረግ አይችሉም። ሴቶች ደግሞ የግል ጸሎት ማድረግ እንደሚችሉ ልክ ግን ቅዳሴ መቀደስ አይችሉም። ማስቀደስ ነው የሚችሉት ማለት ነው። እሺ በጣም ጥሩ። ከትምህርትና ቤተሰቦችን ከማገዝ ውጪ በትርፍ ጊዜሽ ምን ታደርጊያለሽ? በእረፍት ጊዜ ከ10ቱ ትእዛዛት ውስጥ 3ኛው ሰንበትን ታስብ ዘንድ ሰንበትን ታከብር ዘንድ አስብ ይላል። ይህም ማለትም በእረፍት ሰዓታችን የተቸገሩን መርዳት የተለያዩ ስራዎችን መስራት ማክበር እኮ በቤተክርስቲያን ማሳለፍ አይደለ? አዎ። እሺ በጣም ጥሩ። ምን ጨዋታዎችን ትጫወቻለሽ? እኔ የምጫወተው ከጓደኞቼ ጋር የተለያየ ጨዋታ እጫወታለሁ። ለምሳሌ ድብብቆሽ መጫወት፣ አባሮሽ። እሺ በጣም ጥሩ። እንግዲህ አንቺ አብነት ትምህርት ተምረሻል። አዎ። ቤተክርስቲያንም ሰንበት ትምህርት ቤትን ተምረሻል። ጓደኞችሽ የሆነ ጥፋት ቢያጠፉ እንዴት አድርገሽ ለማስተማር ትሞክሪያለሽ? ያው ጓደኛዬ ስለሆኑ እኔ ዝም የማለት መብት አይኖረኝም። ምክንያቱም ጓደኛዬ ስለሆኑ እኔ እነሱን ብመክር እንዲያሻሽሉ ነው፣ ከስህተታቸው እንዲማሩ። ለዛ አሁን ለምሳሌ የሆነ ጥፋት ሲማሩ እንደዚህ አይደረግም፣ እንደዚህ ነው እንጂ የሚደረገው እንደዚህ አይደረግም ብዬ እመክራቸዋለሁ። በምክርሽም ደግሞ እነሱ ይመለሳሉ። በጣም ጥሩ። ግን ጓደኛሽ ብቻ ስለሆኑ ነው ሌላ ሰው ማታቂው ሰው ሲያጠፋ ብታይ አትመክሪ ማለት ነው? አይ አይደለም። ጓደኞቼ ስለሆኑ መክራለሁ ስል ሌሎቹን አልመክርም ሳይሆን የተለያዩ እነሱንም እመክራለሁ ማለት ነው። ይበልጥ ግን ጓደኞችሽን ትመክሪያለሽ ማለት ነው። እሺ በጣም ጥሩ። ሄራን እንግዲህ ከመሰናበታችን በፊት እስቲ ከተማርሽው አብነት ትምህርት ውስጥ አንድ የአብነት ትምህርት ወደ ትንሣኤ እየተቀራረብን የትንሣኤ ወቅት ስለሆነ ከመልክዓ ኢየሱስ ስለ ትንሣኤ እናገራለሁ። ሰላም ለትንሣኤከ እምድኅረ ዕለታት ክልኤ አቀብተ መቃብር አእላፍ እምበለ ይስምዑ ቀነ ጽዋኤ ወበእንተዚ ይብሉከ ክርስቶስ በኩረ ትንሣኤ ተሐወኩ ወተወከልኩ ቅድመ ገጸ ኩሉ ጉባኤ ኪያከ ሀበ ኪያከ ረዳኤ። በጣም ጥሩ። እንግዲህ የአብነት ትምህርት ስትማሪ በጣም የከበደሽ ወይም ደግሞ ቀላል ሆነ ያለፍሽው የአብነት ትምህርት ክፍል ይኖራል? አዎ ይኖራል። አሁን ለምሳሌ ከጸሎተ ዘዘወትር እስከ የሮብ ውዳሴ ማርያም ድረስ ቀሎኛል። ከዛ በኋላ ግን ትንሽ ሊከብደኝ የሚችሉ ነበሩ በመካከል። አሁን አንቀጸ ብርሃን ትንሽ ረዘም ይል ነበረ። ሮብ ውዳሴ ማርያም ላይም እኮ ግብረ ድንግል የአቢ ክብራ ረጅም ናቸው አይደለ? እነሱ ደግሞ በትንሽ ቀን አይደለም የጨረስኳቸው፣ ትንሽ ቀን ይወስድብኛል። ግን እነሱን ለመያዝ ትንሽ ከብዶኛል። ቢሆንም ግን ይበልጥ አንቀጸ ብርሃን ያሉት እንደ አርብ ተጻርህ ያሉት ከብደውሻል ማለት ነው። በጣም ጥሩ። እነሱን ግን ይዘሽ አልፈሻል። ስለዚህ ከአንቺ ደግሞ ምን እንማራለን ማለት ነው? ጠንክሮ መስራት። እሺ በጣም ጥሩ። እንግዲህ በአብነት ትምህርት ውስጥ ሁለት ጓደኛሞች ከሆኑ ባይሆኑ ራሱ አንዱ ከአንዱ ከበለጠው ብሽሽቅ ይኖራል። አልያስ ካላቸው ደግሞ ይናደዱና የሚተው ልጆች ይኖራሉ። ለነሱ እንዳይተው ጸንተው ጠንክረው ሰርተው እንዲቀጥሉ እስቲ መልእክት አስተላልፊልን። መናገር የምፈልገው አታቋርጡ ለማለት ነው። ምክንያቱም ጓደኛችሁ ቢበልጣችሁም እናንተ ግን መስራት የምትፈልጉት ጥሩ ነገር ስለሆነ አታቋርጡ። እና ደግሞ ተስፋ ለመቁረጥንም ያስተምረናል። ተስፋ ደግሞ አትቁረጡ፣ ትዕግስተኛ ሁኑ። እሺ በጣም ጥሩ። በመጨረሻ ማስተላለፍ የምትፈልጊ መልእክት ካለ ማመስገን የምትፈልጊም ካለ አስተላልፊልን። በዓለም ውስጥ ለሚኖሩ ክርስቲያኖች በሙሉ መልካም የእመቤታችንና ለእርገቱ በሰላም አደረሳችሁ። ማመስገን የምፈልገው ወላጆቼን፣ ጓደኞቼን፣ መምህራኖቼን ነው።
ተመልካቾቻችን ለዛሬ ከእህታችን ሄራን ገብረአብ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኛ ግን ከወዲሁ እንሰናበታችኋለን። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ጀመርን ወድስ እንደ ያሬድ እንደ ኤፍሬም ያቆስ በማብዛት አይደለ በማሳነስ በድንጋሌ በጸናች በስጋ ነፍስ የመብርሃን የመወለዷ ምስጢር ፍስሐ ኮነ ብለን በገና እንደርድር የቅዱሳን ተራሮች መሰረታቷ የአያቶቿ የበጥሪቃና የቴክታ ራእያቸው የእንቦሶቹ ህልም ሊፈታ የሚንድርድር ቶና ሲካር ወሄርሜላ ሐናም ጭምር ከተወለዱ በኋላ ጨረቃዋ ብጽዕት አዳስታዋ ወመላእክት ወትረ ዘይወድስዋ ከሊባኖስ እንዳለን ኢመራት በመሃል እንደ ሰለሞን ትንቢት ተወለደች በመባቻው ቀን ግንቦት ወልደታ ሆነለን ድርሰናይ ዜና ተጠረገ የድነታችን ጎዳና እግሮቻችን በሰላም መንገድ ሊያቀና ፀሐየ ጽድቅ ከሷ ምስራቅ ወጥቷልና ይገባዋል አምልኮ ስግደት ምስጋና ኃይለ ስልጣን እመቤትነትና ክብርም ናቸውና ያንተ ገንዘቦች ሁሉም በሷ ምልጃ በቀኙ ስም ምንቆም ይጠብቀን ከነፍሷ ስጋ መርገም ለዓለም ለዘላለም አሚን ለዓለም ለዘላለም አሚን። በመላው ለምትገኙ ተመልካቾቻችን ከእንግዳው ዝግጅት ተመልሰናል። ከእንግዳው ብዙ ቁም ነገር እንደምትሰማችሁ ተስፋ እናደርጋለን። የእንግዳውን ጥሩ ጎን እየወሰዳችሁ እንደምትማሩበት እንደምትስተካከሉበት ተስፋ እናደርጋለን። በእንግዳው ለተሳተፉ በሙሉ እንግዳውን ላቀረቡልንም እግዚአብሔር አምላክ ቃሎትን ያሰማልን። አሜን። በመላው ለምትከታተሉን ውድ እግዚአብሔር ልጆች የዛሬ ግንቦት 2 2018 ዓ.ም ወይም ደግሞ እመቤታችን ቅድስት ድንግል ማርያም በዓለ ልደት ማግስት የነበረን መርሃ ግብር የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ይህም መርሃ ግብር በመስተው እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ ቆየነው። እኔ ቤነዘር ሸዋስ፣ እኔ መክሊት አማሃ በጋራ በመሆን ነበር።
ወደ እግዚአብሔር ልጆች እኛ ያዘጋጀነው ዳቦ ቆርስ እንለያያለን። እናንተም በጥሩ ሁኔታ እንዳከበራችሁ ተስፋ እናደርጋለን። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም በዓል